ሜርሲ ከባድ ውሳኔ ወሰነ። ሜርሲም እንግዲህ ውሳኔዋን የወሰነችው ከእዝራ ጋር አንዴና መጨረሻ ከህይወቷ ለማስወጣት ሞክራለች ማለት ነው። መጽሐፍ የገዛበትን ብር መልሳለታለች። ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቤላ ድራማ ተመልሼ መጥቻለሁኝ። የሳቤላ ድራማ አስተማሪና ብዙ ነገሮችን የምንማርበት ድራማ ነው። ይህን ቪዲዮ ከወደዳችሁት እስከ መጨረሻው ከተከታተላችሁት ብዙ ትምህርት ታገኙበታላችሁ። አስተያየታችሁን በኮሜንት ልታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ዲናና እንግዲህ ደስታቸው ተመልሷል ማለት ነው። በዶክተር ርብቃ ማልቀስ በዶክተር ርብቃ በመዋረዷ እንዲህ በማልቀሷ ዲናና ማርኮን እየሳቁ እየተደሰቱ ናቸው ማለት ነው። በጣም የሚያሳዝን ነው ማለት ነው። ዶክተር ርብቃ የደረሰባት ነገር ይሄ ነገር በብዙ ሴቶች ላይ የሚደርስ ነገር ነው። በጣም የሚያሳዝነው ደግሞ ማርኮስ ወንድ ነው። ዲና እንደዚህ በመሳቋ በመሳለቋ እዝራም በጣም ነው ያዘነው ማለት ነው። እሱስ ወንድ ነው። አንቺስ ለአንድ ሴት አንድ ምስኪን ሴት እንዲህ ስታለቅስ አንድ ምስኪን ሴት ይሄን ነገር ሲሆንባት እናንተ መሳቅ ምን ትሉታላችሁ? እናንተ ከቪዲዮ ከለቀቃችሁት አትሻሉም ብሎ እንግዲህ እዝራ በጣም ተናግሯታል ማለት ነው። ዲና እሱ አወቀብን እንዴ እያለች ምናምን ታሾፋለች ማለት ነው። በጣም ልብ የሚሰብር ነው ዶክተር ርብቃ የደረሰባት። ይህን ሁሉ ስታለቅስ ይህን ሁሉ ነገሮችን ስትሆን እነሱ ግን ያላግጡባት ነበር። በብዙ እህቶቻችን ላይ የሚደርሰው ነገር ነው። ይሄ በድራማ መልክ ተሰራ እንጂ ብዙ እህቶቻችን ህይወታቸውን የሚያጡት ማንነታቸውን የሚያጡት ገንዘባቸውን የሚያጡት በእንዲህ አይነት ቪዲዮ ነው እና ይሄ ቪዲዮ በድራማ ቢሰራም እውነተኛ ታሪክ በብዙ ነገሮች በሚዲያ በብዙ ነገር የምናየው ነው እና በጣም አስተማሪና ልብ የሚሰብር ፓርት ነው የአሁኑ ፓርት። በዶክተር ርብቃ እውነት በጣም ታሳዝናለች። እውነት ይህን ሁሉ ነገር አብሮ በልቶ ጥጥቶ አብሮ ሆኖ ግን እሷን ለማጋለጥ ይህ ሁሉ ነገር በማድረግ ባይዘዌ እሷ አብርሃም ዲናን እንደዚህ ሲያደርጋት ዶክተር ርብቃ በጭራሽ አንድም ጊዜ በእሷ ላይም ስቃምም አላግጣም አታውቅም። ይህ ሁሉ ግን እሷ በመስኮት እያየች መቼም ወንድ ልጅ ነው ማርኮ ወንድ ነው ምንም ቢያደርግ ያው ሰብአዊነት ወንድ ሴት አይልም፣ አስተሳሰብ ወንድ ሴት አይልም። ወንድም ከሆነ እህት አለው። እኔ ከሁሉ ነገር የእዝራ አነጋገር ነው የተመቸኝ። እውነቱን ነው። እዝራ ትክክል ነው የተናገረው ማለት ነው። ሰው ቢያንስ ሰብአዊነት የላችሁም ወይ? የአንድ ምስኪን ህይወት ሲበላሽ የአንድ ምስኪን ስታለቅስ የዚህን ያህል መደሰት ምን የሚሉት ነው? እንግዲህ ወረቀቱን ፕሪንት አድርገው በደጁ በትነዋል ማለት ነው። እንግዲህ ቶሎ ለቅመው አብርሃምም እንግዲህ ለእሳት እንድታቃጥለው ለሜርሲ ሰጥቷታል። ይህንን ነገር ያየችው እንግዲህ ሜርሲ ናት። ሜርሲ አይታ ገብታ ነው የነገረቻቸው። እንግዲህ በዚህን ጊዜ ፈጽና ሄደችው ዶክተር ርብቃ እየሮጡ እየተሯሯጡ ተይ ተረጋጊ ቆይ ሲል አብርሃምም አይተዋለች። እንግዲህ ቶሎ ብለው እነ ልዩ ወረቀቱን ለቅመው እንግዲህ በጫጭቀው ወደ እሳት አስገብተዋል። እንግዲህ ዲና በር ቆማ ማን ነው እንዲያደረገባት በጣም ጨካኝ ሰው ነው፣ በጣም ክፉ ሰው ነው እያለ ከማርኮን ጋር ታላግጥባቸው ነበር ማለት ነው። ግን ዲና ሞኝነቷ ነው እንጂ በራሷ ነገ በምን እንደሚመጣባት ሴት ልጅ ሆኖ በሴት አይስቅም። ቢያንስ ነገ ትወልዳለች። በእሷ ላይ እንኳን ባይደርስ ነገ በልጇ ነገ በህይወቷ የእሷ እህት ብትሆን እንደዚህ ሆነችው። አንድ ሰው እግዚአብሔር ሁሉንም በአምሳል ስለፈጠረው በዚች ምድር ላይ ሁላችንም አንድ ነን እና ሰው በሰውነቱ ብቻ ነው ሰው የሰውን ልጅ መውደድና ማክበር ያለውና ሁልጊዜ እንግዲህ የምትሸማቀቀው ዶክተር ርብቃ ብዙ ነገሮችን ማድረግ ስትችል ከአብርሃም ጎን ቆማ ወደኋላ የሚያስቀራት ይሄ ቪዲዮ ነበር። ብዙ እህቶቻችን ገንዘባቸውን የሚጨርሱት ካሁን ይሄ ነገር እየተባለ እያስፈራሯቸው ሚዲያ ላይ እናወጣባቸዋለን ቪዲዮ እንለቃለን እያሉ ብዙ እህቶቻችን ገንዘባቸውን የሚጨርሱት ህይወታቸውን የሚያጠፉት በእንዲህ አይነት በማይረባ ተልካሻ ወንዶች ነው እና በደህና ጊዜ አብሮ መልካም ነገር አሳልፎ ሰው ፍጹም አይደለም። ሰው ሊሳሳት ይችላል።
በአንድ ስህተት ግን ያንን ሰው መክሰስ አያስፈልግም። ያንን ሰው ማሸማቀቅ አያስፈልግም። ሰው ሰብአዊነት ያለው ሰው ማለት ነው። እነሱ በዲራማ መልክ ቢሰሩት ዶክተር ርብቃ እንግዲህ ትክክለኛ ይሄ ነገር እንደደረሰባት ሆና ነው የሰራችው። በጣም እኔ አስተምሮኛል እና ልብም ይሰብራል ማለት ነው። እነ ልዩና እነ አብርሃም እንግዲህ ከጎኗ ናቸው። በጣም ደስ ይላል። አንዳንዴ ሰውም ከሰው ከጎን በመኖሩ እንዲህ ብዙ እህቶቻችን አይዟችሁ የሚላቸው ሳይኖር ህይወታቸውን አጥፍተዋል። እንደ ዲና ደግሞ ቆሞ የሚስቁባቸው ሰዎች ህይወታቸውን አስጠፍቷቸዋል ማለት ነው። እንግዲህ ዶክተር ርብቃ እንደ ዲናና እንደ ማርኮን ቢሆን ራሷን አጥፍታ በለዋ ላይ ያልሆነ ውሳኔ ወስና ነበር። ግን አንዳንዴ እግዚአብሔር ከመልካም ከጥሩ ሰዎች ጋር ነውና እና አብርሃምና እነ ልዩ እንግዲህ ከጎኗ ናቸው። ዶክተር ርብቃ ደግሞ ነገም ወደ ራሷ ተመልሳ ነገ እንደምትስቅ ነገ በሁለት እግሯ እንደምትቆም ሙሉ ተስፋ አለን ማለት ነው። እነሱ ግን ዛሬ አሸማቀቅናት፣ አሳፈርናት ብለው ነው በቪዲዮን በዜና በማቅረባቸው አንሱ ወረቀቱን ጽፈው ፕሪንት አድርገው በግቢ አንጥተው የበተኑባት። ይህ ሁሉ ተንኮል እንግዲህ ከአንድ ድሃ ከአንድ ምስኪን ከአብርሃም ላይ ካርታና ፕላኑንና ብር ለመውሰድ ነው። ይህ ሁሉ ልዩ እንትና ዲናና ማርኮን በእነሱ ላይ መከራ የሚያደርሱት ማለት ነው። ዲናና ማርኮን እንግዲህ ይህ ሁሉ ነገር ምን ትላለች? ወይኔ አብርሃም ከሰማማ እዝራ ከሰማ አብርሃም ከሰማማ ይሄን ነገር እያለች ትላለች ማለት ነው። እዝራ ግን አብርሃም ከምን አይነት ሴት ጋር ነው ይብላኝለት እስተዛሬ አብሮ ለኖረ ብሎ በቃ በጣም ልብ የሚሰብር ቃል ነው ከገባቸው የነገራቸው እዝራ ማለት ነው። እውነቱን ነው። እዝራ በጣም ነው የተናደደው፣ በጣም ነው የተሰማው። ሆነው እነሱ በመስኮት እያዩ ምናምን ሲስቁ ሲሳለቁ አይቶ በቃ በጣም ሰብአዊነት ያለው ሰው ነው እና በጣም ነው የተሰማው። በአንድ ምስኪን በአንድ ሴት ልጅ ልቧ በመሰበር በማልቀስ ምን ተደስታችሁ ነው ሁሉ ነገር የምትሆኑት የምትስቁት? እናንተ እኮ ጨካኝ አረመኔ ናችሁ። ቪዲዮን ከለቀቀው ሰው አትሻሉም ብሎ እዝራ እንግዲህ መልስ መልሶላቸዋል። በጣም ያሳዝናል። ወረቀቱን እንግዲህ ሰብስበው እነ አብርሃም እንግዲህ ወደ እሳት እንድታስገባ ለሜርሲ ሰጥቷታል። ሜርሲን በጣም ነው ያዘነችው። ከዛ ውስጥ እንግዲህ ሁለት ሰው ነው ደስተኛ ና የሳቀ የተደሰተ። የዛሬው ደስታችንማ ከመቼም በጣም በጠዋቱ ተደስተናል እያለች ምናምን እንደውም እንትና ዲና እየሳቀች እየጠጣች እየተሳለቀች እሷ በማልቀሷ ልቧ በመሰበሯ አብርሃም እንግዲህ ሳቤላን በጣም ነው ያዘነችው። ዶክተር ርብቃንም በጣም የምትወዳት የምታከብራት ናትና እቺ ህፃን ስታለቅስ እቺ ህፃን የዚችን ሀል ስታስብ፣ እነዚህ ግን ትልልቆች ሰዎች የዚችን የህፃን ሀል እንኳን አይምሮና ጭንቅላት አስተሳሰብ የላቸውም ማለት ነው። በሰው መሰበር በሰው በሙደቅ የሚስቅ ሰው አለ፣ የሚያላግጥ ሰው አለ። የሰውን መውደቅ፣ የሰውን መሞት፣ የሰውን ማጣት የሚወድ እንደዚህ እንደ ሊናና እንደ ማርኮን አይነት ሰዎች ብዙ እህቶቻችንን ብዙ ሰዎችን ልባቸውን ሰብረው ከሰው በታይ አድርጎ ቤት ውስጥ የሚያስቀሩ ራሳቸውን እንዲያጠፉ የሚያደርጉት በእንዲህ አይነት ቪዲዮና በእንደዚህ አይነት ሰዎች ነውና እውነት ከእንዲህ አይነት ነገር ፈጣሪ ይጠብቅ ነው የሚባለው። እንዲህ አይነት ሰው ከህይወት ውስጥ አንጣ። እንዲህ አይነት ሰዎች በጣም መጥፎ ክፉ ሰዎች ናቸውና ከእንዲህ አይነት ሰው ይጠብቅ። ማንኛውም ሰው ቢሆን በሰው መጎዳት በሰው መሰበር፣ አብሶ ሴት ልጅ ሆና እንዲህ አይነት ነገር በሴት ላይ ሲደርስ መሳቅና ማላገጥ የለባትም። ብዙ በሚዲያ የምናያቸው ናቸውና የሆነ አንዷ እንኳን ልቧ ተሰብሮ የሆነ ቪዲዮ ሲለቀቅባት ራስ ሴት ሆና በዛች በልጅ የምትፈርድ በዛች በልጅ የምትስቃለች። እንደ ዲናና እንደ ማርኮን አይነት እንዲህ አይነት ነገር አያስፈልግም። እግዚአብሔር ያቺ ልጅ ወደ አይደለም ያን ነገር ያደረገችው ሰው ነውና ሰው ይሳሳታል። አላ አይደለ ሰው ልጅ ብዙ ነገሮችን ስህተቶችን ሊሰራ ይችላል። ፍጹም አይደለም፣ ሰው ይሳሳታል። ግን ያንን ሰው አሳሳቹ ነው እንጂ እግዚአብሔር የሚጠይቀው ያቺ ተሳሳቿ ታኮሷ ወደ እግዚአብሔር ከተመለሰ መድኃኒዓለም እሱ ይቅር ባይ ነው፣ ይቅር የማይልም የለም። ግን ያሳሳቹ ራሱ አሳስቶ ለጥቅምና ለአንዳንድ ነገሮች ብሎ
ያችን እህታችን ያችን ሚስኪን እንደዚህ ማሰቃየት በጣም ከባድ ነው እና እግዚአብሔር እንግዲህ ለእሱም የእጁን ይከፍለዋል። ለጊዜው ይመስላል እንጂ አንድ ሰሞን ነው ሰው ልጅ አንድ ሰሞን ነው የሚስቀው፣ አንድ ሰሞን ነው የሚያስሸማቅቀው። ከዛ ወዲህ ሰው ነው እና ይተዋል። ሰው ልጅ ከአንድ ሰሞን ሊቀባበለው ይችላል። ግን ይሄንን ጠንካራ ሴት ሆኖ እንደ ዶክተር ርብቃ ሌላ መጥፎ ውሳኔ ሳይወስዱ ይሄን ነገር ማሳለፍ ነው ያለው እንጂ ህይወትን ማጥፋት ያልሆነ ነገር ውስጥ መግባት አያስፈልግም። በቃ ምንም ይሄ ነገር እንደው ያው ሰብአዊነትና መቼም ሀገራችን ባህላችን አይደለም ተብሎ ነውና ብዙ ነገሮችን ቤተሰብ እየተባለ ህይወትን እየተጠፋ ህይወታቸውን እያጠፉ ብዙ እህቶቻችን በስደት የሚቀሩት። ግን ይሄ ምንም እንዳልሆነ በዚህ ላይ በቃ ብዙ ትምህርቶች ቢሰጥበት እንደዚህ የሚያደርጉ ወንዶች በሴት ላይ ህይወት ላይ እንደዚህ የሚጫወቱ ወንዶችን በቃ ትክክለኛ ውሳኔ ቢወሰንባቸው እንዲህ አይነት ነገሮች ደግሞ ሊሰሩ አይችልም ማለት ነው። ይህን ይመስላል እንግዲህ እዝራም በጣም ነው የተናደደው። መጽሐፉን አክስረሽኛልና ብለሃልና እንከይ መጽሐፉን በር ብላ እንግዲህ በበር ስር ሾልካ ሰጥተዋለች። በሜርሲ በጣም ነው የተናደደው። እኔ ሰብአዊነት ስንት ብሎ ነው እንጂ እኔ ብር እንድትመልሽልኝ ነው ወይ ሸገረኝ ብዬ ነው ወይ እንዴት አድርጊያለሽ ብሏታል ማለት ነው። ሜርሲ ባይዘይ ጥሩ አይደለም እንዲህ አይነት ነገር ያደረገችው ማለት ነው። እዝራም ይሄንን ነገር ስጦታ የሰጣት እንግዲህ ቁጭ ብላ መጽሐፍ እየዘነበበች እያለ መጽሐፏ ሲቃደድባት ስደነግጥ ነው እንጂ ሰብአዊነት ተሰምቶት ለሌላ ሰው እንደማደርገው ሰብአዊነት ስለተሰማኝ ነው እንጂ ይሄን ያደረኩት ወይን ብር ሸገረኝ ወይ እንድትመልሽልኝ ብዬ አይደለም። ምን አይነት አይምሮ እንደ መልክሽ አይደለሽም፣ በጣም መጥፎ ሰው ነሽ፣ ለምንድን ነው እንደምታደርግ ብሎ በጣም ነው ተናዶ የተቆጣት ማለት ነው። እንግዲህ እሷ ትክክለኛ ሄዳ ማርኮን ጋ ነው ብር ስጠኝ ብላ ሜርሲ ጠየቀችው። የምንድን ነው ብር ምሰጥሽ ሲላት እና እንደማሰጠኝ ታለክ ብላ እንግዲህ ስታስፈራራዋ ቶሎ ብሎ እንቺ ብሎ ነው ብሩን የሰጠው። ዲናም ለምንድን ነው ብር የሰጣት እመልስልሃለሁ ብላ ነው እንግዲህ የተቀበለችው ሜርሲ ማርኮን። ዲናም እንዴት ልትሰጣት ትችላለህ? ለምንድን ነው የሰጣት ብላ ዲና በጣም ተቆጣሽ ማለት ነው። እንዴ አይነት ሰዎችንማ እየሰጡ ነው ማሰር። ምን ሞኝ ነሽ እንዴ? እየሰጡ ነው ማሰር እንጂ ዝም ብለሽ ስታስሪያቸው ከባድ ነገር ነው። ዝም ይላሉ፣ ምንም አያደርጉም ያልናቸው ናቸው ብዙ ነገሮችን እያደረጉ ያሉት እና እንዲህ አይነት ሰዎችን ሰጠት እያረግሽ ማሰር ነው እንጂ ያለሽ ዝም በካልሻቸው ዝም ያልናቸው እና የናቋቸው የዋዛ ጠምዛዛ አይደለችም ስለማታውቂያት ነው። እና የእህትን ልጅ እንትን ለማለት ነው እንዴ እያሞጋገስክ ነክ ምናምን አለችው። አይ እንደዛ አይደለም ተረጋጊ፣ እኔ ያልኩሽ እንዲህ አይነት ሰዎችን ጣል ካደረግናቸው እየሰጠን ነው እንጂ ማሰር ያለብን ጣል ካደረግናቸው ብዙ ነገሮች ነው የሚያመጡት፣ ለዛ ነው እያለ እንግዲህ ብሩንም ሰጥቷታል። አጎቴ ስትለው ለምንድን ነው አጎቴ ያልሽኝ ብሎ እዚህ ቤት ውስጥ በጭራሽ አጎቴ እንድትይኝ አልፈልግም ብሏታል ማርኮ ማለት ነው። እኔም ያጎቴ ወንድምነት በቅቶኛል፣ እኔ አሁን ብር ነው የምፈልገው ብር ስጠኝ ብላ ብሩን ሲሰጣት ይበቃሻል አላት። ይበቀኛል አለች እሷ። እንግዲህ ብሩን የፈለገችው ለእዝራ ብሩ ለመመለስ ነው። ብር መጽሐፍ ገዝተህልኝ ነበር፣ መጽሐፉን አክስረሽኛል ስላልከኝ እንግዲህ የመጽሐፉን ዋጋ ሰጥቻለሁ ወይ አንዳንድ ነገሩ ለመታከሚያና ለትራንስፖርት ይሆናል ብላ እንግዲህ ወረቀት ጽፋ ውስጡ አድርጋ ነው ብሩን በበር ስለያሾለከችው። እዝራም ይሄንን ባየ ጊዜ በጣም ነው የተናደደው። እኔ የለኝም ብዬሻለሁ፣ እኔ ሸገሬ ብዬሻለሁ፣ እንዴ ሰብአዊነት ስላለኝ ነው ያደረኩት እንጂ ብሏል ማለት ነው። እንግዲህ አብርሃምም እዚህ ጋር በጣም ነው የደነገጠው። ርብቃ እንግዲህ በጣም ራሷን መቆጣጠር አቅቷት እያለቀሰች ናት። ያንን ወረቀቱን ለቅማ ወረቀቱን ሰብስበው ሲያቃጥሉ ደግሞ ያልጠበቀችው ነገር ቀና ብላ ስታይ በጨርቅ ተጥፎ ተሰቅሏል እና በጣም ነው ያሰቃዩት። ይህ ሁሉ ነገር እንግዲህ ለማርኮ ከአብርሃም ላይ የአብርሃምን ብርና የካርታውን ብር ለመውሰድ ነው ማርኮ የሁሉ ነገር የሚያሰቃያቸው። እንግዲህ በጣም ከእንግዲህ ወዲህ እንግዲህ ዶክተር ርብቃ በፍጹም ልትፈራቸው አትችልም። በቃ እንዲ እውነቱ ወጥቷል። ከእንግዲህ ወዲህ ምንም ተጋፍጣ ሁሉን ነገር ማድረግ ነው እንጂ ያለበት መፍራትና ወደ ኋላ ማለት የለበትም። አንዳንዴ ጠላቶች አንዳንዴ በስብናት ስትፈሯቸው
የሆነ ነገር አድርጎ ስትለማመጧቸው በጣም ነው የልብ የሚበቃቸው ማለት ነው። ከእንግዲህ ወዲህ ከሆነ አይቀር ዶክተር ርብቃ ጠንከር ብላ እንደ ድሮ ጠንካራ ማንነቷን እነ ዲናንና እነ ማርኮን ማሳየት ነው እንጂ ማልቀስና መልፈስፈስ የለባትም። ለምን ይሄ ምንም እንትንነት የለውም። ቢያንስ እነሱ ናቸው ሰብአዊነት ያጡት እንጂ እሷ በእውነት በደህና ጊዜ አብራ ባለ ጊዜ ይሄንን ነገር አድርገዋለች። ይሄ ነገር ደግሞ ምንም ያው እንደ በዓል ተይዙታ እንትን ብሎ ነው እንጂ በቃ እርግፍ አድርገው በቃ ነቃው ቢተውት ወንዶችም በሴቶች ልጆች ላይ እንዲህ አይነት ነገሮችን አይጫወቱም ነበር ማለት ነው። በፍጹም አይጫወቱም። ይሄ ነገር በቃ ናቅ አድርጎ አንድ ሰው ይሄንን ነገር ይሄን ቪዲዮ ሲለቅ ያንን ቪዲዮ ሼር አለማድረግ ወዲያውኑ ሁሉም ተባብሮ ቢያጠፋባቸው ወንዶቹ በጭራሽ እንደዚህ አይነት አእምሮና ጭንቅላት የሌላቸው መጥፎ ወንዶች በሴት ህይወት ላይ አይጫወቱም ነበረ ማለት ነው። አሁን ዶክተር ርብቃ እንግዲህ በጣም ብዙ ነገሮችን እውቀትን ያላት ብዙ የምትመክር የምታስተውልነትና ጠንካራ ናት። በጣም ብዙ ነገሮች ሰዎችን የምታጠነክር በምክር በምትለግስ ናትና ይህንን ነገር ደግሞ ጠንክራና እነሱን አሳፍራ አሸንፋ ቆማ ነው እንጂ መገኘት ያለባት አንገቷ መድፋት የለባትም። ይሄ ነገር ያለ ነው ማለት ነው። ዲና ዛሬ በሷ ስቃለች፣ በሷ ተሳልቃለች እና ነገ ደግሞ ለሷ ማርኮን ዞር ሲል ደግሞ በሱ የሷን ነገ ደግሞ እሷን እንደዚህ ማሰቃየቱና እንደዚህ ማስፈራረቱ አይቀርም ማለት ነው። ይሄ ሁሉ ነገሮች አንድ ሰው በሰው ላይ ሲደርስ ነግበኔ ማለት ነው እንጂ ሴት ልጅ በሴት ልጅ መሳቅ የለባትም። ማንኛውም ቢሆን ወንድም ቢሆን የሱ ህይወት ብትሆንስ አንድ ወንድ ከሴትና ከተወልዶ ሴት ልጅ ነገ ይወልዳል፣ እህት አለው። ይህን ነገር በፍጹም መደረግ የሌለበት ባል ነው ቢቀር በቃ እንዲህ አይነት ወንዶችን በቃ ከባድ እርምጃ ቢወሰድባቸው ነው የምለው እኔና በጣም የሚገርመኝ ነገር እኔ ሁሉ ነገር የተመቸኝ አነጋገሩ እዝራ ነው። እውነቱን ነው። እዝራ በጣም ትክክለኛ ማለት የሰው አይነት አይምሮ ጭንቅላት ያለው አስተሳሰብ ያለው በጣም አነጋገሩና እንደተናገራቸው አይምሮና ጭንቅላት ቢኖራቸው እዝራ ብቻ የተናገራቸው በቂ ነው ማለት ነው። ልብ የሚነካና እውነት ሰብአዊነት ተሰምቶ ነው በቃ በጣም ሲስቁ ሲሰልቁ አይቶ ነገራቸው። እንደውም እሷ ለማረሳሳት እዝራ ሰላም አደርክ ምናምን አለችው። የኔ ሰላም ማድረስ ትፈልጊያለሽ አላት። የኔ ሰላም ማደር እጅክን ተሻለው አለች ብላ ጠይቀኝ ለማረሳሳት ማለት ነው። የኔም ሰላም ማደር አትፈልጊም በጣም መጥፎና ባለጌ ሴት ነሽ አላት ማለት ነው። እዝራ በአንድ ሴት ሚስኪን ህይወት በመበላሸት እንደዚህ መሳቃችሁ እንዲመሳለቃችሁ በጣም የምትገርቡና ሰብአዊነት የጎደላችሁ ናችሁ ብሎ ሲላቸው ሰማን እንዲያወቀ እንዲ በቃ እዝራ ካወቀማ እኮ አብርሃም አወቀብን እያለች እንግዲህ ዲና አሁንም እውነቷን በሀሰት እውነትን ለመቀየር ትሞክራለች ማለት ነው። አብርሃም ሳይሆን መፍራት ያለባት ዲና ፈጣሪዋን ነበር መፍራት ያለባት። ያ ሁሉ ነገር አብርሃም እንግዲህ በስሜት ውስጥ ጫወት አብርሃም ያደረገውን ነገር እንግዲህ ዶክተር ርብቃና ልዩ ምርመራውን እንትን አሉ እንጂ ቢያንስ እሷ እንደዛ ስትሆን ዶክተር ርብቃ በጭራሽ እንኳን አይደለም ለመሳቅ ፊቷንም እንትን አላለች። በጣም ነው የደነገጠችው ማለት ነው። እንደውም የተደሰተችውና የሳቀችውን ሁሉን ነገር ያደረገችው ልዩ ናት። ዶክተር ርብቃ በጭራሽ አልሳቀችም፣ በሷ ጉዳት አልሳቀችም፣ በሷ መሰበር በጣም ነው ያዘነችው እና ክፉን በክፉ አለመመለስ ምንገናኝ